ማረዬ ነሽኔ ወለለ ባየሽልኝ አንጀቴ ሲብላለ ከጠረንሽ አይንሽ ካይኔ ሸሽቶ ልቤ እንዳይችል ካንቺ ተለይቶ በናፍቆትሽ ታሰሬ ስነግረው ልቤ ማሰና ማረዬ ነሽኔ ወለላ ባየሽልኝ አንጀቴ ሲብላላ እያለ መጥቷል። ቀወጥ እያደረገው የቅመሜ ንጉስ ቀብራራ አለማየሁ ማለት ነው። እና ውዶቼ በቲክቶክ መጥቷል ብሩኬ እና ለእናቱ ነው ሲመስለኝ። ከታች እንግዲህ እንደምታዩት ከታች ላይ እንግዲህ የተጻፈውን እያያችሁ ነው። እኔ በእንግሊዝኛ ነው ቀይሮ የሚመጣልኝ። እኔ ለምን እንደሆነ አላውቅም። አንዳንድ ሰው በአማርኛ ምናምን እንትን ይልለታል። የኔ ግን በእንግሊዝኛ ነው የሚመጣብኝ ማለት ነውና ታች ላይ እንግዲህ አይ ሃቭ ኤ ቢዩቲፉል ማዘር ሌት አለውን ሎጂ ነው ምናምን ሎጂ ነው ሲነበብ አለው አለም ብቻ ግን ልብ ቅርጽና ዝም በሉ የሚል ነገር ዝም በሉ ሳይሆን ዝም የሚል ነገር እንትን ስማይል አድርጓል። እና ውዶችዬ ትላንት እንግዲህ በለቀቁልን ቪዲዮ በጣም እኔ አላቅም የማልጠብቃቸው ሰዎች በጣም እናት የሆኑ እናትን ሲሳደቡ ምን ይባላል አሁን እናት የሆኑ ሰዎች እናትን ሲሳደቡ እኛ እንኳን ትንንሾቹ ነገ እናት እንሆናለን እኮ አይደለ? እንወልዳለን፣ እናገባለን፣ እንወልዳለን፣ ልጆች ይኖሩናል ምናምን እና እነዚህ ደግሞ ጭራሽ የወለዱ የከበዱ ቲክቶክ ላይ ተዘፍዝፈው እኔ ምን እንደሚያደርጉ ራሱ አላቅም። ያው አትጠቀሙ አይባልም። ቲክቶክ ለሁሉም ነው። ጀስት ራሳችንን ሪላክስ የምናደርግበት ጥሩ ነገር የምንሰራበት ወይም ደግሞ ለጨዋታ ለቀልድ ነገር የምንጠቀምበት ቲክቶክ ሚዲያ ለሁሉም ነው። ዞሮ ቲክቶክን ብቻ ሳይሆን ሁሉም ሚዲያ ትልቁም ትንሹም የሚጠቀመው ሚዲያ ነው እንግዲህ እና ግን አጠቃቀማችንን ብናሳምረው አንዳንዴ በማይመለከተን ነገር ገብተን በቃ ዲቴል ገብተን የሰዎችን ሕይወት ካልበጠበጥን የምንላለን እና ትናንት እንግዲህ በተለቀቀው ቪዲዮ በጣም ብዙዎቻችሁ ስትሳደቡ ነበረ። ቲክቶክ ላይ ላይቭ ላይ እየዘቀዘቃችሁ ምን እያላችሁ ስትሳደቡ ነበር። ከዛ ይባስ ብሎ ደግሞ ትልልቅ ሰዎች እሙሽዬን እየተሳደቡ ነበር። እናት ናቸው ወላሂ እኔ ፎቶቸውን አይቸው ማለት ነው። እናት ናቸው እነሱ ራሱ ትልልቅ ሰዎች ናቸው እና ሙሼን እንደዚህ በጣም ያልሆነ ስድብ እየሰደቧት ነበር። ሰው ኢትዮጵያውያን በሙሉ ለፍቶ ጥሮ ግሮ ነው ልጁን የሚያሳድገው። ያ ደግሞ ጀግንነት ነው ያነ ደግሞ ስንፍና አይደለም፣ መስረቅ ነው ሰውን የበታች የሚያደርገው። በሰው ዘንድ የሚጠላ በፈጣሪም ዘንድ የሚጠላ ነገር መስረቅ ነው እንዴ። የሰው ልጅ በላቡ ሰርቶ ጥሮ ካሳደገ ልጁን ያ ሰው ጀግና ነው በቃ። የኢትዮጵያውያን እናት አብዛኛውን ለኔ ጀግና ነች። ምክንያቱም በድህነት ያደግን ሰዎች ነን ኢትዮጵያውያን ስንባል ብዙ ነገር ለፍተው ጥረው ነው እዚህ ያደረሱና ብዙ እናቶቻችን ብዙ ነገር እያየን ነው አይደለ? ለፍተው ስንት ነገር የሰው ፊት አይተው ብዙ ነገር አይተው ነው አይደለ ያሳደጉን እናቶቻችን። ስለዚህ አንዲት እናት ልጇን ለፍታ ጥራ ለቁም ነገር አብቅታ አንቀባራ ያሳደገች እናት ጀግና ልትባል ይገባል እንጂ ለምንድነው በትላንትናው እንደዚህ አንቺ እኮ እንደዚህ ታደርጊ ነበር አንቺ እንደዚህ በቃ የማይባል ነገር ሴት ሆናችሁ እናት ሆናችሁ እናትን በዚህ ልክ የምትናገሩ አሳፋሪዎች፣ በጣም አሳፋሪ ናችሁ እናንተ። እንዴት አይነት የቆሸሸ አእምሮ ቢኖራችሁ ነው እንደዚህ እያላችሁ የምትሳደቡት? እና በጣም ነው የሚገርመው። እኔ ትላንትና ላይቭ ላይ እኔ ብዙም አልገባም። አንዳንድ የሚመቸኝ ቦታ ላይ ነው የምገባው። በተለይ ስድብ ምናምን ካለበት ቦታ ላይ መሄድ እንትን ማለት አልፈልግም፣ መቆየት አልፈልግም። እዛ ቦታ ላይ ቶሎ ነው የምወጣው። ምክንያቱም በቃ ጆሮአችሁን ማሳመም ራሳችሁን ማሳመም ነው። እዛ ቦታ ላይ ስትናገሯቸው ራሱ አይሰሙም። ደንቆሮ ናቸው በብዛት። እዚህ ቲክቶክ ላይማ አንዳንድ እኔ እንጃ ከአማኑኤል ያመለጡ ሰዎች ናቸው አንዳንዶቹ ያሉት ማለት ነው። ሲነግሯቸው የማይሰሙ በሰው ህይወት ጣልቃ ገብተው የሚፈተፍቱ። እንዴ ሀይሚና ብሩኬ እኮ ግዴታ ቪዲዮዎችንን እዩ አላሏችሁም? ማናችሁም ወደን ነው አይደለም የምንከተላቸው። እነዚህን ልጆች ከወደድን መጨረሻቸውን ማየት ነው በቃ። ብሩኬን ሆነ ሀይሚዬን ማንነታቸውን እናውቃለን። በጣም ጥሩ ጨዋ ልጆች ናቸው። ጨዋ ወልዶ ጨዋ ያሳደጋቸው ናቸው። በጣም እኔ እንጃ አላቅም፣ በጣም የሚወደዱ ልጆች ናቸው። በዛም ነው እስካሁን ድረስ እየተከታተልናቸው የመጡት። አሁን ደግሞ በቃ ወደ ስህተት ሲገቡ ታው እያልን እየተናገርን ነው አይደለ? ይሄን ነገር ደግሞ የሚያቆሙበት ሰዓት ይኖራቸዋል፣ ራሳቸው አላቸው። አሁንም ደግሞ ወደ ሰላሙ እየመጡ ነው፣ ያቆማሉ በቃ። ይሄ ነገር አያስተምርም፣ ትውልድን ያበላሻል። ስለዚህ እንደዚህ አይነት ነገር አትስሩ፣ ለማንም አይጠቅም ተብሎ እየተመከረ ነው።
እነሱ ደግሞ የሚጠቅማቸውን የሚጎዳቸውን ያውቃሉ። ተዋውቀው ሁላቸውም የሚሰሩት። እንዴት አይነት እውነት ነው በእንደዚህ አይነት መንገድ ሚዲያ ላይ እየወጣ እንደዚህ ነገር የሚደረገው እንዴ? ነገሮችን አገናዝቦ አንዳንዴ በቃ ብሩክ ካጠፋ እናት ምን ታደርግ? ብሩክ ካጠፋ ብሩኬን ነው መውቀስ ያለባችሁ፣ መናገር መምከር ያለባችሁ። የምትወቅሱትን ደግሞ ሰላማዊ በሆነ መንገድ እንጂ በስድብ በምናምን ልታስተካክሉት አትችሉም አይደለ? ብሩኬ እኮ ራሱን የሚያውቅ ልጅ ነው። በፍጹም ሌላ ስህተት እንደዚህ እናንተ በምታስቡት አይነት መንገድ የሚጓዝ ልጅ አይደለም በፍጹም። ይህን ነገር ለስራና ለስራ ስለሆነ ብቻ ነው የሚያመጡት። ለስራ ከሆነ ደግሞ ለእኛ የሚጠቅም ለኦዲየንስ የሚያስተምር ነገር የለም። አቁም ነው ያቆማል። ኢንሻአላህ መጨረሻውን እንይ። እንዴ ምንድን ነው እናንተ በዚህ ልክ በቃ ቤተሰብ ጋር ሩጣችሁ ቤተሰብ ጋር ምን ጉር ናችሁ? ሀይሚዬ ባጠፋችሁ ጋሽዬ ምን ያደርግ? ብሩኬ ባጠፋው እናት ምን ታደርግ? ምን ጉር ናችሁ እናንተ? ቤተሰብ ጋር ለምንድን ነው የምትሄዱት? ላኢላሀ ኢለላህ። አላህ ልቦና ይስጣችሁ። የምሬን ነው። ጾም እየመጣ ነው። የሁለታችንም ጾም እየመጣ ነው፣ የሙስሊሙም የክርስቲያኑም። ፈጣሪ ልቦና ሰጥቷችሁ ወደ ራሳችሁ ይመልሳችሁ። ካልተመቻችሁ አንድ ነገር አለመከተል አለማየት ነው በቃ። እስክሮል አድርጋችሁ ሌላ ደስ ያላችሁን እዩ። በግድ እዩልን አልተባላችሁም። እንዲህ አንገታችሁን ታንቃችሁ ማለት ነው። እዩልን አልተባላችሁም በቃ። እንዴ እናት ሆናችሁ እናትን ትሳደባላችሁ። በጣም ቆሻሻ ነገር ነበር ስትናገር የነበረው ትናንት አንዷ ትልቅዬ ሴት እናት፣ የምር ትልቅ ሴት እየሆነች እና እኔ ፎቶዋን እዚህ ጋር መለጠፍ ስለደበረኝ ነው፣ እሷም እናት ስለሆነች ማለት ነው። እንግዲህ ብሩኬ ምንድን ልላችሁ ነው? አሁን ብሩኬ ይሄን የዘፈነው እንግዲህ በዘፈን መልክ አድርጎ ያው ምርጥ እናት ነች ያለችኝ እያለ ነው። ቆንጆ እናት ነው ያለኝ ምናምን እያለ ነው እንግዲህ። እና ፈጣሪ ለእናቶቻችን ረጅም እድሜና ጤና ይስጥልን። ያው ደግሞ ይሄን ሲዘፍን ናፍቃው ነው እያላችሁ ደግሞ ያችኛይቱን አብሳላት ናፍቃው ነው ምናምን እያላችሁ እንዳትጃጃሉ። እዛ ታች ላይ ተጽፏል አይ ሃቭ ኤ ቢዩቲፉል ማዘር ምናምን ብሎ ነው። ያንን የትላንትናው ምክንያት በማድረግ ነው። እኔም አይቼ ነበረ። ያው ሁሌ ስለምናገር ለምን እናት አባት ተሳደባላችሁ ምናምን እያልኩኝ እዚህ አንዳንድ ነገሮች እናገራሉ። ግን የሚሰማ የለም። የሚሰማ ስለሌለ ማውራቱ ደብሮ ዝም አልኩኝ እንጂ ትናንትና አይቻለሁኝ። ዛሬም ስቲል እያየሁ ነበረ። ሙሽዬን የሰደቧት ምናምን ተብሎ እያየሁ ነበርና የሀይሚዬም እናት የጋሽዬም ሆነ በቃ ቤተሰብ ምን ያደርግ እዚህ ቦታ ላይ? ተው። እነሱ እየሰሩ ያሉት ድራማ ነው። ሁላቸውም ይተዋወቃሉ። ይሄን ነገር ባቆሙ ሰዓት ያቆሙ። ከተመቻችሁ እዩ፣ ካልተመቻችሁ ተዋቸው ተባላችሁ። ግን አትሰሙም። ሆን ብላችሁ ላይፍ ገብታችሁ መሳደብ። ምን አተረፋችሁ ሰዎች? ምን አተረፋችሁ እንዴ? አረ ወደ ራሳችሁ ተመለሱ፣ ወደ ቀልባችሁ ተመለሱ። ተው። እና እንግዲህ እሱ ነው የሚዲያ ሰው ስትሆኑ ያው ሁሉንም ነው የምትቀበሉት፣ ስድቡንም ምኑንም ነው እኮ የምትቀበሉት። እና እነዚህ ልጆች ሀይሚዬም ሆነ ብሩኬ ስንት ነገር እየተባሉ እዚህ ደርሰዋል። በዚህ ስራ ላይ ባይሳተፉ ጥሩ ነበር፣ ግን ደግሞ አመጡት። ሰውም የሚፈልገው ያንን ስለሆነ እያያችሁ ነው ቪው እንግዲህ እንዴት እንደሆነ። እና ሁሌ ደጋግመን የምንናገረው ነገር ከሰሪዎቹ ተመልካቹ ነው አጥፊው። ተመልካቹ የሚገኝበትን ቦታ አያውቅም። ተመልካች ከሌለ የሚያየውን ነገር ካወቀ በምክርና በሰላማዊ መንገድ አስተያየት ከሰጠ እነዚህ ልጆች እንትን የማይሉበት ወደ መንገዳቸው ወደ ትክክለኛው ነገር የማይመለሱበት ምንም አይነት ምክንያት የለም። ሲጀመር እነሱ አሁን የተወሰነ የጊዜ ገደብ አድርገው ከዚህ እስከዚህ ድረስ መስራት አለብን ብለው ፕላን ስላደረጉ እንጂ ሀይሚና ብሩኬ የራሳቸው የሆነ በቃ በዙሪያቸው ያለውን ሰው ለማሳደግ ብለው ነው እንጂ ይመለሳሉ። እነዚህ ልጆች እንደሌላው የሚጨማለቁ አይነት ሰዎች አይደሉም። ኢንሻአላህ ይመለሳሉ። አሁን ደግሞ ወደ ሰላሙ እየመጡ ነው። ያው ይመጣሉ። በቃ በቅርብ ታገሱ። በቃ ለምን አትታገሱ? እና በቃ እረፉ። ተው። በቃ የምር ወደ ቀልባችሁ ተመለሱ። ተው።